ጂጂ እናንተ ግን ምን አይነት ውሸታሞች ናችሁ? እኔ እንደዛ ብያለሁ። ታው ግን ታው አንተ ጅልዝ ብታው እናቴ ጂጂ ለምን ተፈታ እያለች ስትቀውጠው ነበር አሉ መረጃ። አንተ በእናቴንን የገማ ትውልድ አታስጠምደኝ። እኔ አላልኩኝም እናታችሁ ድንጋይ ትብላ። ኦኬ አላልኩም፣ አታስጠምደኝ። አንተ ከፈለክ በለው። ለምን እንኳን ተወደዋለች ሰምቻታለሁ። ለምን ዳልቻ ሳይፈታ እንዴት እሱ ይፈታል? እንደዛ አላልኩኝም። አያችሁ ቦታው እኔ እግዚአብሔር ምስክሬ ነው። አፌን ከከፈትኩኝ ግን እረፍ። እኔ ያላልኩትን አለች አትበሉ። አንደኛ ነገር አንድ ግማለች እዚህ የበሰበሰች ወንዳ ወንድ ውሻ የትግራይን ህዝብ ምናምን እያለች ታጠማምደኛለች። እኔ ለነገሩ ችግር የለብኝም። እንደፈለግ አርሳችኋለሁ። እግዚአብሔር አለች ካላችሁኝ ደግሞ ልክ ልካችሁ ነው የምነግራችሁ። እኔ ያላልኩትን አትበሉ። እኔ የሰማሁትን ልንገርሽ ጂጂ። አያችሁ እኔ እንደዛ አይነት ቀልድ አላውቅም። እናቴን አዳምጪኝ። ትናንት እኔ አልወድም። እሺ አዳምጪኝ ጂጂ። አሁን አዳምጪኝ። መናገር የምፈልገውን ነገር እናገር። እኔ ልንገር ስለቀረብኩ ነው እንጂ ያላልኩትን አትበል። እሺ እኔ ልናገር። ለምሳሌ ይሄ የበሰበሰ ትውልድ ኢንፎርሜሽን የሌለ እውነት ነው የሚመስለው። እረፍ። ማን አባትንም አልፈራም። ልንገርህ አስጨርሽኝ። ማን አባቱንም ማን አልፈራም እኮ አስጨርሽኝ። አያጅቡ እኔ እንደዚህ አይነት ቀልድ አላውቅም። እረፍ እኮ አስጨርሽኝ። እናቴ ሊው ትናንት ዮናስ ምንድን ነው እናታችሁ ትቦርግ ጠንባታሞች ዮናስ ሙሉነህ ቤት። ኧረ ቆይ ጂጂ ተረጋጋ። እኔ ከሱ ጋር አታመሳስለኝ። ይሄ ብስብስ አታመሳስለኝ። እሱ እየተከፈለው ማንም እየላከው ተናገረ ማለት እኔ አይደለሁም። እኔ አላልኩምም ማለት ከፈለግኩኝ ደግሞ ማንም አይከለክለኝም። መቃወምም የራሴን ነገር መናገርም የምችል የማንም ጥገኛ ያልሆንኩ ሴት ነኝ። ስምሽን ለማጥፋት በዚህ ደረጃ የሚሄዱ እሱ ተሳስቷል። እሱ ደግሞ ትግራይን አንተ ራስ ምን እሱ ትላለህ? አንተ ራስ አንዲ እያለች ጋልተኛ ነገር ካታለ እንዲያያችሁ ሎኒ አላልኩም እኮ አላልኩም። ይኸው ሰብ አሁን ካፍሽ እኔ እኮ እንዲፈታ እኮ ሳይሆን ለማንኛውም ነገር ይሄ ነገር ተቀባያለሁ። ለሱ ብቻ አይደለም ተቀባይ የለውም ብዬ ከታሰረበት ጀምሮ ድምጽ ሰውን አልነበረም እንዴ? እሱ ያለው ደግሞ እንደዛ ሳይሆን ዳልቻ ሳይፈታ እንዴት ሸት እኛ ያለው ምንድነው? እኔና ኩማ ለሌሎች አባቶች ለሌሎች እርማቶች አባገዳው ይሄን ካደረገ በዛው ደግሞ ለዳልቻም አስታርቁን። እኛ ጥፋት ስናጠፋ ምን ደምስቀው ነው የሚነሳው ጂጂ። አሁን አባገዳዎቹ ራሱ አይመጥኑም። አርቲስት ናቸው፣ አክቲቪስቶች ናቸው፣ አባገዳ አይደሉም። እኔ እሱን የማውቀው ነገር የለም። ግን እረፍ ጅቡ። እኔ እውነቱን ልንገር እረፍ። እኔ በጣም ልንገር እኔ በፈለጋችሁት ነው እግዚአብሔር ምስል እኔ በሌላ ወጣችኋለሁ። በዚህ ስም የምታጠፉ ከሆነ በፖለቲካችሁ መጥቼ አስለቅቃችኋለሁ። የሚያጠፋው እሱ ነው። እባክሽኛ አይደለንም እንዴ? የሰማነው ነው የምንናገረው እኛ። እሱ ስለኔ አልተናገረም። እረፍ ዮናስ አልተናገረም። 24 ሰዓት ነው የሚናገረው እሱ። ምን እሱ ግን እረፍ በቃ እረፍ። እኔ ሴት የሆነ ነገር አትሳሳ ያልኩትን ብላለች ብለው ውቀሰኝ በፖለቲካ። እኔ ግን ምንም በማያውቅ ልጅ ስማ ምንም በማያውቅ ልጅ ወስደው ፖለቲካ ሰራችሁ አትስሩበት ብዬ የተናገርኩት ቀድመ ብዬ እኔ ነኝ። ሲታሰርም ደግሞ ስትነግረኝ ኖ መሆን የለበትም ያልኩትም እኔ ነኝ። እንኳን እሱ አይደለም ለወደፊቱ ለእኔም እሰጋለሁ የምልህ ነው። ማንኛውም ልጅ እንዲሆን አልፈቅድም። በቃ ይሄንን ነው የምነግርህ። በቃ አሁን 3000 ባለበት እንዳላለች ነው ዮናስ። አሁን ቤቱ ገብቼ በኋላ ላይ ማክሱቴ ቦርኮ ሀገር ቤት አትገባም ተብሎ ነው አሁን ጃንዋሪ ላይ ስገባ ስለሚያይ ይሄንን ነው እኔ አላልኩም። ልልም አልችልም። ጂጂ ሀገር ስትገባ እንድትያዝ ቅስቀሳ እያደረገ ነው ማለት ነው። ባቱ ነው የሚይዘኝ ማለት ባቱ። እሱ እንኳን የበሰበሰ ገብቶ እኮ ሰይፉ ሻው ላይ እኮ ቀርቧል። አሁን ሰይፉ ፋንታውን አንቺን ያቀርባል። እሱን አያገባህም። እንዴት ይሆን ይቀርቡ? አንቺ እንዴት እኔ አንድ እሺ ጂጂ እንዳልሽው እኔ አንቺን አላስጨንቅሽ። ሰይፉ እኮ ማለት ማይ ቤስት ፍሬንድ እኮ ትቀርቢያለሽ። ሰሞኑን በሱ ሚዲያ ተፈለኩኝ ምን ችግር አለብኝ እኮ? አዶናይ ያልቀረበበት ምክንያት አንቺን ሆን ብሎ አይሽ ፖለቲካ አያገባኝም። አንተ ሰውዬ አያገባኝም። አዶናይን አማቀው ነገር የለም እንዳይቀርብ አድርጎ ጂጂ ኪያን አሁን ስትሄድ ጃንዋሪ ምንድን ያልሽኝ? እኔ ቆንጆ በእናቴ አንተ እናቴ ችግር አለበት ጂጂ ጠብዱ ይዛታ የሆነስ ሙሉ እናቴ። እኔ ግን ምን መሰላችሁ አንዳንድ የትግራይ ተወላጆች እንዲህ ሲፈምሱ ወይ ደግሞ የሆነ ነገር ሲፈጠር ወደ ዘራቸው ወደ የሆነ ፓርቲ ቲፒኤልኤፍ የላካቸው ህዝቡን ለማዘናጋት ምናምን እንደዚህ አይነት ለምን የቆሸሸ ነገር ታወራላችሁ? እግዚአብሔር አሁን ጂጂ አላለችም
ይኸው ራሷ ቃል በቃል ተናገረች። አሁን ድምፅ ስሆነው ነበር እንዴት አባገዳ ይላካል ብዬ ግን ተቃውሜያለሁ። አባገዳንን ብለው የሄዱ ሰዎች የአባገዳን ስም እንዳጠቆሩ እንደማይወክሉ እነሱ አባገዳ አይደሉም። አባገዳ ማለት ሌላ ነው ምናምን እያለች ስትናገር ሰምቻለሁ። ከኩማ ጋር ኩማ ደማቅሳ ሳይሆን የኩማ ቲክታከር ቢሆንም ግን በቃ መቃወም ያለብን እስቲ መጣች። አንተ ግን ጤነኛ ነህ? ኧረ ተው ጅቦ ግን እግዚአብሔር እንዳንጣላ ተው ግን ተው። አም ሲሪየስ። ቆይ እነዚህ አባገዳን አይወክሉም ስትይ አልነበር ከኩማ ጋር? አንተ ውሸታ አንተ ተው ግን ተው እረፍ። እግዚአብሔር ምስክሬ ነው። ራስ ላይ ነው የሚዞረው ነገሩ። እረፍ። እሺ አባገዳን ይወክላሉ እነሱ? እሺ ይሄን ብቻ መልሽልኝ። ምን አባገዳ ናቸው? ጌታ እኮ ነው መንቴ። ጌታ ይወክል መንቴ ሀብታም ነው እንጂ ጌታ ነው። የአባገዳ ልጅ ነው። አባገዳ ነው። ጉዲፈቻን ጠንቅቆ የሚያ እሱ ባይኖርማ ይሄኔ እዛ 15 ቀን እዛ ያስተኛልህ ነበር። ይሄኔ የለጠፍከውን ፎቶ አየሽው? አየሽ ጀግና ናቸው። አባገዳ የሚከበርበት ነው። አባገዳ ማለት አባገዳዎች ዳልቻና አላስፈቱትም። ለምን ጥፋት ስላለበት ይሆናል። ጥፋት ተሳድቧል። የትግራይን እናት አየህ። አባገዳ ማለት በስነ ስርዓቱ ልጅ የለ ባዳ የለ ምን የለ። ይሄ ልጅ ግን ምንም የሚያደርገው ነገር የለም ብሎ ስላመነ ነው ያስፈታል። ለጨዋዎች ብቻ ነው የሚሄዱት። ተመልከቱ። ይሄን እዛ ወረኛ ዳልቻ አሁን ሲፈታ እኔ እነግረዋለሁ። ይሄ ነገረው ለምን አትነግረው? ግን ይፈታል። እሱም በይቅርታ ይፈታል። አባገዳዎች ለባለጌ አይሄዱም ለጨዋ እንጂ ምናምን ያልሽው ነገር እንደ ሰነድ እንደ ታሪክ ጨዋነት ምንም የሚያደርገው ነገር የለም። ስለ ጨዋነት አይደለም። ይሄ ልጅ የሚያስጠይቀው ምንም ነገር የለም። ወይንም የሚያስጠይቀው ከሆነ ደግሞ ተፈቶ በስርዓቱ ይጠየቅ። አታስደንግጡ ልጆቹን ብሎ ነው። አየህ አባገዳ ምን ያህል ፓወር እንዳለው። አንተ ሙጃ ስሜን አታጥፋ። አያጅቦ መድኃኒዓለምን ብሎክ አደርግሃለሁ፣ እጠላሃለሁ። እረፍ። እናቴን ይደብረኛል። እናቴ እንጂ እረፍ። እነዚህ ሙጃ ተከታዮች ገባህ? እንዲያልች ስትል ይመጡና ደግሞ እናንተ ውሸታ። እረፍ ግን ጅቦ እረፍ። ጂጂ እናቴን አርፋለሁ። እኔ ያው አንድ ነገር ልንገርሽ ጂጂ፣ እኔ ወድሻለሁ። ማንንም ሰው አልጠላም፣ ማንንም ሰው አልቃወምም። የራሴውን አመለካከት አለኝ። ሁሉም ሰው ልክ ነው ባስተሳሰቡ። ቀዳዳ ውሸታም ነገር እግዚአብሔር ሁሉም ሰው ልክ ነው ባስተሳሰቡ ልክ ብዬ አምናለሁ። ማንም ሰው አይሳሳትም። ግን ይኸውልህ ውሸት ስታወራ ማን እንደምታሰድብ ታውቃለህ? የመጣህበትን አካባቢህን ብሔርን ነው። ምክንያቱም ቀጣፊ ነው የምትባለው። ገባ? እገባልሃለሁ ካልሆነ እወቅ። አትበል እንደዚህ ብያለሁ። ደግሞ ያስፈራራሽኝ እኮ ነው። አትዋሽ። ደግሞ አሁን በቅርቡ ሀገር ትሄጃለሽ። ከዛ ትግራይን ስትነኪ ያ ቪዲዮ ተቀርጾ እንደ ሰነድ እኔ አቃብላለሁ። ትጠየቂያታለሽ። አሁን እንኳን አላርፍ ካልክ ሄድብህ ሄድባል። ቪዲዮ ተቀምጣ ትከሰሻለሽ ሀገር ስትገቢ። አሁን ወንድ ሆነ ይከሰኛል። ወንድ ሆነ ማን መሰልኩ? ጃንማሮ አያድንሽ። ደግሞ እንትና እንደነገረች ልዕልቲን ቁርቲ እንደነገረች ከሆነ በጂጂ ኪያ ስም ብርጌድ አለ አለች። ኪያ እኮ የሚል ሰው እኮ ባለጌ እኮ ነው። ጂጂ እኔ ልደንብርልሽ። ሰሞኑን እኮ ህዝቤ ድንብርብር ወጥቷል እኮ። አዶናይ ግን ለምን ተፈታ? እንደ ቂም በቀል ይዘው ለምን ተፈታ? እንዴት ነው ዳልቻ ሳይፋታ እሱ ምን ፋታ? አባጋዳ ዳልቻ ልጅ አይደለ እንዴ? አባጋዳ ኦሮሞ ልጅ አይደለ እንዴ? ዳልቻ እንዴት ሳይፋታ? ይሄ አንድ ትግሬ ይፋታል? አገሩን የሚመራው ትግሬ ነው። ሞጣ ደግሞ አደማማቂ። እንግዲህ ወገን የነቃ ትግሬ 5 ቀን አድሮ ይፈታል። አሁን ሲቆይ አዶናይን ብቻ ለይተው መልቀቁ ምንድን ነው? ማሚ የታለ ፕሬዝዳንት ማሚ? የአዲስ አበባ ተወካይ ነኝ ብሎ እስክንድር ነጋን በሞተር ሲያፈላልግና ሲፈልግ እንዲሁ እስክንድር በሱ ንዴትና በሱ ብስጭት አይደል እንዴ ጫካ ገብቶ ያለው? እውነት ለመንግስት ቢሆን እኮ ይሄ ልጅ ይፈታ ነበር። እንዴት ትግሬው ተፈቶ ሌሎቹ አልተፈቱ? ወገን የነቃ ትግሬ ቤተ መንግስት ገብቷል። ንቃ የክስመስ ትግሬ ኩንከፋት። አቤት
አለን ኤክስዶዝ ወንድሜ ሰላም አለን ትግሬ እንቅልፍ አጣ። ምንድነው አዶናይን አባገዳዎች አስፈቱት አሉ። አዎ አባገዳ የሀገራቸውን ባህልና ወጉን የጠበቀ በአባገዳ ህግ ኢትዮጵያ ብትተዳደር ስንቱ በምህረት ይወጣ ነበር። እናቴ ስንቱ ተመልከት። ይሄ ከ400,000 ዓመት በፊት የነበረ የአባገዳ ስርዓት አንድ ወንድማችን አዶናይን ስላስወጣልን ቡና ፈሰሰ። ወይኔ አምላክ ወሬ ቡና ፈሰሰ። ቀጥል ኤክስዶስ ቴንክ ዩ። ይህ ስርዓታዊ አባገዳ እንኳን በመቀሌ ላይ ፖለቲካል ስቴትመንት አድርጌ ነው ያየሁት። ምን አልከኝ? ፖለቲካል ስቴትመንት አድርጌ ነው ያየሁት እኔ እንኳን። እንዴት ተንትነው? ኦኬ ያው አገዛዙ እየነገረን ያለው መልእክቱ ግልጽ ነው። ታዋቂ ብትሆን በሚሊዮን የሚቆጠር ተከታይ ቢኖር የፖለቲካል ኢንፍሉዌንሰር ብትሆን የትኛውም አይነት ስታተስ ቢኖር ማንም ሊያስጥልህ የሚችል ምድራዊ ኃይል የለም ነው። አባገዳ ብቻ ፒውርሊ ፖለቲካል ስቴትመንት ነው። ምንድነው መሰለህ ላለፉት 7 እና 8 ዓመታት ውስጥ ሀገሪቱ ውስጥ በጣም የሚዘገንኑ ነገሮች ሲደረጉ አይተናል። ፕሮሚነንት ብለህ የምታስባቸው ፖለቲካል ሊደሮች ጀዋርን ብታየው በኢትዮጵያ የምትባል ሀገር አንድ ቀን በሰላም ልታድር አትችልም። ማን ነው ጀዋር ከተነካ ብለን ሁላችንም እንሰጋ ነበር አይደል? በጣም አስሮ አሳየ። ጀዋርን አስገብተው አስሮት ምንም እንደማይችል አሳይቶናል። ልደቱ አያሌውን በታሪካችን አይተን በማናውቀው ሁኔታ ተመልሶ ሀገር ውስጥ መግባት የሚችልበትን የዜግነት መብቱን ሁሉ ባን አድርጎ ወደ ኢትዮጵያ የመግባት መብቱንም አስነስቶበት አሳይቶናል። ኢንፍሉዌንሰር ብለህ የምታስባቸውን እንደ አዶናይ ያለ 5 ሚሊዮን ብትከተለው 10 ሚሊዮን ቢከተለው ማተር አያደርግም። ስፈልግ አስገብቼ አስራለሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት የሆኑትን በአደባባይ አንገታቸው እስኪዞር ድረስ በጥፊ ያላጋቸዋል። ማንም ሊያስቆመኝ የሚችል ኃይል የለም ብሎ ፖለቲካል ስቴትመንት ነው። ሺዎችን በሻሸመኔ በካልቾና በጥፊ ሲደበደቡ አይተናል። ሙስሊም ሆንክ፣ ክርስቲያን ሆንክ፣ ጳጳስ ሆንክ፣ ፖለቲካል ሊደር ሆንክ፣ ሶሻል ሚዲያ ኢንፍሉዌንሰር ሆንክ ምንም አታመጣም። ኦንሊ ፐርሰን እዚህ ምድር ላይ ኦንሊ ፖለቲካል ፓወር ሶሻል ኮንስትራክቱን ሊሽር የሚችል በህገ መንግስት በክሪሚናል ነው ተከሶ የገባን ግለሰብ ከህግ ውጭ ሊያስፈታ የሚችለው ብቸኛው ኃይል አባገዳ ነው። ስለዚህ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከስንት ሚሊዮን ህዝብ በላይ የሚከተለውን እምነት የሚመሩ ሰው ዝም ብሎ የማይረቡ ሰው ናቸው። አይደለም የተፈታ ሌላ ሰው ሊያስፈቱ ቀርተው በየቀኑ የሚታረድባቸውና የሚገደልባቸውን ካህናት ለማስቆም አቅም ያላቸው እሱ አይደሉም። ሙስሊሙ ጋርም ስትሄድ በመጅሊሱ የሚደረገውን ነገር እናውቃለን። ፖለቲክሱ ላይ ስትመጣ ጀዋር ሁን፣ ልደቱ አያሌው ሁን፣ ዘመነ ካሴ ሁን ማንህም ምንም አታመጣም። ስለዚህ በዚህ ምድር ላይ ኤርዶጋን አያስጥልህም፣ ሳዳም ሙሳ አያስጥልህም፣ አቡነ ማትያስ አያስጥሉህም፣ የኦሮሞ ህዝብ አያስጥልህም፣ የአማራ ህዝብ አያስጥልህም። ሊያስጥልህ የሚችለው ብቸኛው አካል አባገዳ ነው እና አባገዳ ከኮንስቲትዩሽኑም ኢትዮጵያ ካለው ከክሪሚናል ሎም በላይ ነው። ህጉን ባይፓስ አድርጎ ቢፈልጉ ሊፈቱ ይችላሉ። ሲጀምር ለምን እንደታሰረም አልገባኝም፣ ለምን እንደተፈታም አልገባኝም። እኔ አንድ ነገር ልንገርህ፣ ይኸው የገዳ ስርዓት አሁን አሜሪካ የምትተዳደርበት ነው። አሜሪካ እኮ ገና ከተመሰረተች አሁን እኮ የገዳ ስርዓት ድፍን አውሮፓ የሚተዳደርበት የገዳ ስርዓት አንዳንዴ ዓለም ቀላል አይደለም። ይሄ እግዚአብሔርን የፖለቲካል ስቴትመንት አድርገው እግዚአብሔርን አንተ ሀገር መግባት ትፈልጋለህ? መቼ ነው የምትገባው? ቆይ መቼ ነው መግባት ትፈልጋለህ? ኧረ አልገባም፣ ተው ይቅርብኝ መግባቱ። እኔ እና ሀገር አልገባም ብለህ እንደፈለግህ ታወራለህ እንደዚህ። እኔ እኮ ሀገር መግባት ፈልጋለሁ። ይሄ እኮ ፖለቲካል ስቴትመንት ነው። እግዚአብሔርን ቀሌን እኮ አይደል። ይሄ እኮ የሚያሳይህ ምንድነው መሰለህ? ሆነም ገረመው ምንድነው መሰለህ? ቴክኖሎጂያዊ ሳይንሳዊ የገዳ ስርዓት ማለት አሜሪካን አሁን የምትከተለው ስርዓት ነው። የገዳ ስርዓት ማለት አውሮፓውን የምትከተለው ይሄ ከ400,000 ዓመት በፊት የነበረ ነው። ሰሜናውያን መጥተው ነው ይህንን ስርዓት እያንቋሸሹ እያጠፉ እንደገና ይሄ እኮ አይ ስርዓቱን አለማወቅ እኮ። ቴንኪው ቀጥልበት። ቆይ ጅቦ ኢትዮጵያ የምትባለው ሀገር አንደኛ የብሔር ብሔረሰቦች ሀገር ናት። ኢትዮጵያ በሚባለው ማዕቀፍ ውስጥ የተለያየ አይነት ካልቸር የተለያየ አይነት ብሊፍ ሲስተም ያላቸው ማህበረሰቦች ነው የሚኖሩት። ኦሮሞ ብቻ አይደለም የሚኖረው፣ አማራ ብቻ አይደለም የሚኖረው፣ ኦር ትግሬ ብቻ አይደለም የሚኖረው። እንደውም ቦርደርን ክሮስ ማድረግ የሚችል የዓለምን ህዝብ በጠቅላላ ሊያስማማ የሚችል ሃይማኖት አለ። ሃይማኖታዊ ቫልዩ አማራሙን፣ ትግሬሙን፣ ከምባታም፣ ሀዲያም በአንድ ሃይማኖት ስርዓት ስር ልትጠለል ትችላለህ። የኦሮሞ ገዳ ስርዓት ለምሳሌ እኔን አይወክልኝም። ማሴ ፐርሰን
ይወክላል። አንድም ሙስሊምን ሊወክለው ይችላል። ኦር ደግሞ ትግራይና አማራ ክልል የሚገኙ ግለሰቦችን ላይ መለከታቸው ይችላል። ቆይ ጅቦ፣ ይሄ እኮ እግዚአብሔርን በጣም ትልቅ የሚያሳፍር ነገር እኮ ነው ኢትዮጵያ ውስጥ እየተደረገ ያለው። ኖ የገዳ ስርዓት እየቀለድኩ አይደለም። በእውነት እኔ ገርሞኝ ነው። እኔ አዶናይን ገዳ አስፈታው ሲባል በጣም ዊርዶ ሆኖብኛል። እኔ አንደኛ በህግ የተያዘ ሰው ፖሊስ ያሰረውን ሰው ገዳ ምን አግብቶት ነው በሽምግልና የሚፈታው? ለሞ ህዝብ ገዳን ቫሊዩ እንደሚያደርገው ሃይማኖታችንን ቫሊዩ የምናደርግ ሰዎች አለን። ካልቸራል ቫሊዩቻችንንም ቫሊዩ የምናደርግ ሰዎች አለን። ሰው ለእኛ ቫሊዩ ለምናደርጋቸው ሰዎች ሲባል የተሰራ ወንጀል በጠቅላላ እየተፈታ ሊለቀቅ ነው። አንዱዓለም ጎሳ ሰው ገድሎ ነፍስ አጥፍቷል ተብሎ በህግ የተያዘ ጉዳይ በምን ምክንያት እንደቆመ ሳናቅ ተፈቶ ተለቋል። ምንድነው ጉዳዩ ሲባል ገዳ መሀል ላይ ገብቶበት ነው ተባለ። አዶናይ ትናንትና ምን እንዳደረገ ሳናቅ ታሰረ። እሺ መታሰሩ ትክክል ነው። ወንጀል አጥፍቷል ከተባለ ሊታሰር ይገባል እንደማንኛውም ግለሰብ። ለምንድን ነው የተፈታው ግን? ገዳ ሲፈልግ የሚያሳስረውና ሲፈልግ የማያስፈታው አይነት ህዝብ ነው ማለት ነው ኢትዮጵያ ውስጥ ያለው። የኢትዮጵያ ክሪሚናል ነው ህገ መንግስታዊ መብት ምናምን የሚባል ነገር የለም። ስሜታዊ ከመሆን በፊት እናንተ አሁን እየተግባባን እየተደማመጥን ካወራን መልካም ነገር። አዶናይ ወንድማችንን ገዳ በሽምግልና ከመንግስት ጋር ሆነው ያስፈቱበት ትልቅ ምክንያት ወንድማችን ይህ ወጣት ህልሙ ትልቅ ነው። ይህ ወጣት ነገ ኢሬቻን በስነ ስርዓት በደማቅ ሁኔታ እንደሚያከብር መቀሌ ላይ ተነጋግሯል። እየቀለድን አይደለም። ምን መሰለህ የገዳ ስርዓት አንዳንዴ ሳናቀው ነው የምንተቸው። የማን ነው? እንዴት ነው የመጣው? ከ400,000 ዓመት በፊት እነዚህ ሰዎች የሚተዳደሩበት ሳይንስና ቴክኖሎጂ ያለበት። አየህ አንዳንዴ ስሜታዊ ሁነ የምትናገራቸው ቃል። እስቲ ስለ ገዳ ምን ታውቃለህ? አሁን እኔ ከምልህ ውጭ ስለ ገዳ ስርዓት ምን ታውቃለህ? ኤክስዶዝ ወንድሜ ገዳን ይዘን እኮ እኛ እኮ ገዳ አይደል እንዴ ባህር ሊያስመልሱልን አባቶች አይደል የቆሙት? እነ መሐሪን አንገት አስደፍተው ሰሞኑን ቀይ ባህር ልንቀበል አይደል? ይህ የኢትዮጵያ ታላቅነት የባህር በር ማግኘቷ ምንጩስ ገዳ አይደል እንዴ? ወንድማችንን አዶናይን እዚህ ደረጃ ያደረሰልን ገዳ አይደል እንዴ? አመሰግናለሁ። ቴንኪዩ እድሉን ስለሰጠኝ በገዛ ቤቴ። ቀጥል፣ ማውራት ትችላለህ። ኤክስዶስ ናውራ ቆይ ተረኛ ኤክስዶስ አንዴ ማሪ አይ ጅቦ ኢትዮጵያ ውስጥ የትኛው የዲሞክራሲ ስርዓት ቀንዲል ነው? ዓለም ላይ ሰው ከመፈጠሩ በፊት ምድርና ሰማይ ከመፈጠሩ በፊትም ኤግዚስት ያደረገ ስርዓት ሊሆን ይችላል። እሱ እኛን የሚመለከተን ጉዳይ አይደለም። ኢትዮጵያ የምትባል ሀገር ግን ልትተዳደር የሚገባው የራሷ ህገ መንግስት አላት። ሴንትራል ገቨርንመንት ላይ የሚቀመጠው መንግስት ስልጣኑን ያገኘው ከብሔር ብሔረሰቦች ናቸው። ኢትዮጵያ ውስጥ ያለው ብሔር ደግሞ አንድ ኦሮሞ ብቻ አይደለም። የኦሮሞ ገዳ ሲፈልግ ገብቶ የሚያስፈታውና ሲፈልግ ደግሞ ሊያሳስር የሚችለው ምንም አይነት ህጋዊ መሰረት የለም። እኔ ለምሳሌ ፐርሰናሊ ሃይማኖቴን ቫሊዩ አደርጋለሁ። ነገ ተነስቶ አቡነ ማትያስ ሄደው የታሰረን ኦርቶዶክስ ሊያስፈቱልኝ ይችላሉ ማለት ነው። አንድ ሙስሊም ሼህ ተነስተው ነገ የታሰረን ሙስሊም ሊያስለቅቁ ይችላሉ። ወንጀል የሰራን ሰው በጠቅላላ በሃይማኖትና በማንነቱ ትልቅ አውቶሪቲ ያለው ሰው በጠቅላላ የሚያስፈታበት ከተፈጠረ አንተ እግዚአብሔርን ጉዳይ አትቀልድበት። ይሄ እኮ በጣም የሚያሳፍር ነገር ነው። ከእምነት ጋር እያያዝከው ነው። አሁን የገዳ ስርዓት ማለት እንደ ህግ ነገር ነው። ታውቃለህ አይደል? የተጻፈ የተደነገገ ነው እንጂ ከእምነት ጋር ኢትዮጵያ ሴኩላር ስቴት ናት። ከዛ በኋላ ደግሞ የራሷ የሆነ ወንጀለኛ መቅጫ አላት። ወንጀል አጥፍታል ተብሎ ከታሰብ ፖሊስ ይዘሃል፣ ማጣራት ያደርግባል፣ ለፍርድ ቤት አቅርበው በማስረጃ ጥፋተኛ ሆነ ከተገኘ ይፈረድብና ትገባለህ። ነፃ ከሆንክ ትለቀቃለህ። አቃቢ ጋም ኬዙ ምን ብሎ ነው የሚዘጋው? በገዳ ዘግተነዋል ነው የሚለው። እኔ ኤክስዱስ አሁንም እየተግባባን አይደለም። እኔ ማወራህ ነገር እየገባ አይደለም። ገዳ ከእምነት ጋር የሚያያዝ ነገር አይደለም። ገዳ ማለት አሁን ዓለማችን የምትተዳደርበት በተለይ አደጉ በለጸጉ የምንላቸው ታላላቅ ሀገሮች የሚተዳደሩበት ትልቅ ነገር ነው። ይሄ ገዳ ማለት ታውቃለህ አይደለም? ይህ ስርዓት በመላው ኢትዮጵያ ቢስፋፋ፣ ይህ ስርዓት በመላው ብሔር ብሔረሰቦች ላይ ቢያደርግ ምን ያክል ኢትዮጵያ ወደ እድገት ማማ ላይ እንደምትወጣ ሁላችንም መገንዘብ አለብን። ተመልከት። ይህንን ኢትዮጵያ ላይ ብቻ አይደለም፣ አሰብ ላይ ያሉ ወንድሞቻችን ኢትዮጵያዊ ወንድሞቻችንም ይህን ነገር ተግባራዊ ማድረግ እንዳለባቸው ህገ መንግስቱ ማለት። እሺ ቀጥል ኤክስዱስ፣ እኔ አስጨርሰሃለሁ፣ ግን እየተሳሰብን ወንድሜ ቀጥል። ለማንኛውም እኔ ግልጽ ሲግናል ከዚህ ያገኘሁት ምንድን ነው፣ 4 ሚሊዮን ህዝብ ይከተልህ 50 ሚሊዮን ህዝብ ይከተልህ ምንም አታመጣም።
ልደቱ አያሌው ብትሆን የአንተን የፖለቲካ አስተሳሰብ በሚሊዮን የሚቆጠሩ ሰዎች ሰፖርት ቢያደርጉት የኛ ጉዳያችን አይደለም። ስንፈልግ አንጠልጥለን ወስደን እስር ቤት እናስገባለን። አስፈላጊ ከሆነ ደግሞ ሀገር ውስጥ እንዳትገባ እንከለክላለን። ባይ ዘ ዌይ በዓለማችን የመጀመሪያው ሀገር ናት ኢትዮጵያዊ ወንጀል የሰራን ሰው አምጥቶ ሀገሩ ያስራል እንጂ ወደ ሀገር አትገባም የተባለበትን ሀገር ነው ያላቅም። ከዛ አልፎ ጀዋርን ካየሁ ደግሞ ፕሮሚነንት የሚባል ፖተንት የሆነ ፖለቲካል ፎርስ ነው፣ ሊደር ነው በኦሮሚያ እንትን ውስጥ። ጀዋርንም ማስሬ ህዝብ ቢንጫጫ ዓለም ቢገለባበት አለቅህ ምን ስፈልግ አስራለሁ ነው። አዶናይ 4 ሚሊዮን አይደለም 40 ሚሊዮን ሰው ቢከተል ጉዳይ አይደለም። ስፈልግ አስሬ ያስገባለሁ፣ ከዛ በኋላ ምንም ልታመጣ አትችልም ነው። ስለዚህ ምንድን ነው እያሳየን ያለው? በቃ ገዳ አስፈተዋል። እሱ ብቻ ደግሞ ይሄ ሁለት ኢምፕሊኬሽን ያለው ባይደ አንደኛ ሶሻል ሚዲያ ኢንፍሉዌንሰር ሆነ አጌንስት ደ ገቨርንመንት ከሄድክ አስገብቼ እረሳለሁ። ልክ እንደ ጆን ዳንኤል መጫወቻ ነው ማደርገው። 1 ዓመትም 2 ዓመትም ማሰሬ ከፈለክ ደግሞ ድምፅ ሳይሰማ ለ30 እና ለ40 ዓመት ልትቆይ ያደርግሃለሁ። እንደ አዶናይ ደግሞ 4 ሚሊዮን ተከታይ ኖሮ ደግሞ ለእኔ ፖለቲካ ተጠቅመኛለህ ብዬ ካሰብኩኝ ገዳን ልኬ ምንም ሊያስፈ ማይችልን ሰው እየፍትቼ አውቶሪቲ ያለው ሁለት አካል ጋር ያን ፖለቲካል ላንድስኬፕ ሁለት ፖተንት ፎርሶች ብልጽግናና ገዳ ነው። ፋኖ ማይረባ ነው። ቲዲኤፍ አቅም የለውም። ኔትወርክ ልክ አይደለም። ይቆራረጣል ኔትወርክ። አዎ ልክ እኮ ነው የሚያወራው። ልክ ኦኬ። አንደርግራውንድ ነው ያለው። ሶጣ ቀጥላለሁ ወይ? እሺ አንደርግራውንድ ነው ሶጣ ቀጥላለሁ። ሃሽታግ አለው ቅዱስ ጅቡ። በመጀመሪያ እኔ እንደ አንድ ግለሰብ ነው የምለው የገዳን ሲስተም አከብራለሁ። ግን አከብራለሁ ሚንስ ላይክ እነሱን ዲስሪስፔክት በማድረግ ሳይሆን ትላልቅ አባቶች ናቸው፣ ለነሱ ክብር አለኝ። ግን የኢትዮጵያ ህገ መንግስት ላይ ግን በገዳ ሲስተም የሚመራ አይደለም። ገባ? ህገ መንግስቱ እንደ አማራ አክቲቪስት አንድ ነገር እንደ አማራ አማራን የሚወክል እንዳልሆነ እናውቃለን። አምናት አክቲቪስት እኔ አንድ ተራ ግለሰብ ነኝ። የህዝቤን ቁስል የሚያመኝን ማውራ ሰው ነኝ እንጂ አክቲቪስት አይደለሁም። አንዴ ባክን ሐሳቤን አልበታትንም። የገዳ ሲስተም እዛው ላለው ማህበረሰብ ነው እንጂ የምናውቀው በህገ መንግስት ደረጃ የተቀመጠ ነገር የለም። ላይክ አሁን ኤክሶደስ እንዳለው ምንድነው እነሱ በማንኛውም ዘርፍ መንግስት ወይም ደግሞ የፌደራል መንግስቱ ያሰረውን ግለሰብ እነሱ ሄደው በእርቅ የሚፈቱበት ነገር ህገ መንግስቱ ላይም የተጻፈ ነገር የለም። እንደዛ ከተባለ እኮ የኛስ ልጆች እነ መስከረም አበራ እያንዳንዱ በግፍ የታሰሩ ጋዜጠኞች ጆርናሊስቶች አሉ እኮ በየእስር ቤቱ እስካሁን ድረስ የሚማቀቁ እነ ክርስቲያን ታደለ እነ ሲሳይነ ጎበዜ ብዙዎች አሉ እስካሁን ድረስ እስር ቤት ድምፅ አተው መንግስት እንኳን ዞር ብሎ ማያቸው ወደ ገዳ ለምን አይማለዱ እንዲፈቱ? ቆይ አንዴ እባክህን ጅቦ ፕሊዝ በእናትህ ቤቴ ነው ብለህ እንዴ ኖ እባክህን ሐሳቤን አለ በቃ በስርዓት መፈታት ከፈለጉ ይኸው አዳምጪኝ። አሽታጊ አዶናይ ሄዶ ተማጽኖ ነው እንዴ? ምን እያልክ ነው? ሐሳቤን አትበታት ነው። ፕሊስ አዳምጠኝ እባክህን። አዶናይ ተማጽኖ አይደለም። እኛ ኢትዮጵያውያን ጮህን። እኔ አሁን በቤቴ ስንቴ ነው ኧረ ይሄ የገዳ ስርዓት እኛ ደግሞ ለወንድሞቻችን እስካሁንም ድረስ ለእህቶቻችን እየጮህን ነው። ግን እኛ እስካሁን ድረስ እየታረድንበትም ስላለን እየተገደልንበት በገዛ ሀገራችን ላይም እያለን መንግስት ጆሮ ዳባ ብሏል። ገባ? ጨፍጫፊያችንም አራጃችንም እሱ ስለሆነ ማለት ነው። ሶ አምና ዲስሪስፔክት ቱ ገዳ ሲስተም ግን ህገ መንግስት ላይ ግን ሄዶ መንግስት ያሰረውን ራሱ መጠየቅ ሲችል ኢቭን መግለጫ እንኳን በአግባቡ አልተሰጠም። እስቲል ነው ድረስ በምን ይታሰር እንግዲህ ባለባበስ ዘርፍ ተብሏል። ኦኬ ያንን ነገር ደግሞ አጣርቶ በምን ኬዝ ደግሞ ይሄ ልጅ እንደተፈታ ደግሞ ራሱ መንግስት ነው ለህብረተሰቡ ግልጽ አድርጎ ማቅረብ ያለበት እንጂ ገዳ ሲስተም ተነስቶ ሄዶ የሚያስፈታ አንድ ግለሰብን ሄዶ ከሆነ ክልል ተነስቶ መንግስት ላይ እጁን ጭኖ ናውጣ አትውጣ የሚባል ነገር እኛ አይተንም ሰምተንም አናውቅም። ሶ ይሄ ገቨርንመንት ላይክ በምን ፓወር ስር እንዳለ የምንን ኃይል ብቻ እንደሚያንቀሳቅስ እየተመለከተን ነው። እሺ ሃሽታግ እህታችን ደቂቃሽን ጨርሰሻል። ቆይ አንዴ ይደርስሻል፣ ዙሩ አለ ይደርስሻል። እንግዲህ ውድ አድማጮቻችን ይህ የገዳ ስርዓትን ወደ መላው የኢትዮጵያ ክፍለ ሀገሮች ብሔር ብሔረሰቦች እንዲጠቀሙበት ይህ ዓለምን ያሰለጠነ ትላልቅ አገራትን የህግ መንግስታቸው የገዳ ስርዓት መሆኑን ስንቶቻችን እናውቃለን? መሀሪ ኢትዮጵያዊ ስላልሆንክ 2 ሰከንድ ሰጥቻለሁ እባክህ ብለህ አለው ብለህ ምናምን መዝጋት ትችላለህ። መሀሪ እሺ ቴንክ ዩ ጅቦዬ ልዝጋው። እሺ ጨርሰሃል። እናመሰግናለን። ጨርሰሃል። 2 ሰከንድ ነው። ቆይ እሺ
ወንድም ተው እንጂ ማር ምን አባ ወንድም ትላለህ? እኔ ያስቀምጠን እንደነዚህ ታወራ 2 ሰከንድ ነው የተሰጠ። ኖ ቆይ አትዋሽ። የካናዳ ኤምባሲን አስፈታው። አትዋሽ። ገዳም አትበል። አለሁኝ ካልክ ይበቃል። በቃ አለሁ። የካናዳ ኤምባሲ በአንድ ደብዳቤን ያስፈታው። ፔሬድ አለቀ። እና የአሜሪካ መንግስት ለምንድን ነው ዳልቻ ላይ ያስፈታው? አንተ ሻቢያ ዳልቻሞ ከዚህ ራሱ ተባረው ነው ሄደው እኮ ወንጀለኛ እኮ። ታው ፖለቲካ አትስራ። እሺ ጨርሰሃል። እናመሰግናለን እድሉን ስለተጠቀምክ ወንድማችን ባኒ እባክህ። እሺ ከተቻው ፖለቲካው የሰሞኑ የፖለቲካው ንጉስ አያጅቡ እንዴት ነህ? በቅጥል አጠራረ ሚታርክ አስጠላኝ። ንጉስ ምናምን እና ስርዓት አድርግ አንተ ድንጋይ ራስ ፖለቲካ ናውራ። እሺ ከሁሉ የሚያስደንቀኝና የሚገርመኝ የመሐሪ እኛ ፖለቲካ መልከስከሱ ነው። ጅቦ ወደ ዋናው ነገር ልምጣና ስርዓት ያዝ። መሐሪ እንዳትናገር ስርዓት ያዝ። አስገባው ደቂቃ ነው አይ አስገባው። ግን ኤርትራን ምንም እንደሌላቸው የሚያሳየው መሐሪ ነው። ሁሉ ጊዜ በእኛ ፖለቲካ ያንቦጫረቀና የለም ምንም ነገር የለም። ካንተ ይበልጡ ይሰራል በደንብ ኖ ምንም የለም። ሀገሩ ላይ ስለ ሀገሩ አያወራም እኮ ምን አለ ሀገሩ ላይ። አሁን አንዴ የግለሰብ አጀንዳ እናድርገው ባለው ነገር ላይ እሱ የቤቱ ባለቤት ምጅቡ አለ አይደል? ምን አገባሽ አንቺ? ሚውት አድርጊ። እሱ ስለሚያገባኝ ነው። መሐሪን አትንካው። ማንም ሰው ሱዳን የመጥቶ ስለኛ ሀገር የማውራት መብት አለው። አንተ ልታስቆም አትችልም። ባንደበቱ በራሱ ኔትወርክ አንተ ልታስቆመው አትችልም። ለዚህ ነው ሁሉ ጊዜ ገደለኝ። ያንተ ማንነት ማን ነው? በመጀመሪያ አንተ ማንነት የት ነህ? አማርኛ አቀላጥፍ ስለወራህ አይደለም ኢትዮጵያ ተባለ። አንዴ ቤቴን ልጠቀም። እሺ ይኸው ምን መሰላችሁ የዛሬ ፕሮግራማችን ይህ መሐሪ መጥቶላል። ይህ የገዳ ስርዓት አንድ አዶናይ የተባለ ወንድማችን ስላስፈታልን እነሆ በመላው ኢትዮጵያዊ ይህ የገዳ ስርዓት ብዙ ትላልቅ የሰለጠኑና ያደጉ ሀገሮች የሚመሩበት ከ400,000 ዓመት በፊት የነበረ ታላቁ የገዳ ስርዓት። ጅቦ ያንተን ቤት አክብሬ ነበር የወረድኩልህ፣ ግን አፉን ከፍቷል። ሰዓቴን እጠቀምበታለሁ፣ አወራለሁ። አንዴ ተጠቃ አፉን ስለከፈተ ኖ እኔ ሰዓት ነው። ካንተ በፊት እኔ ነበርኩ። ሚታር አይደለ ወጣሃል። ሚታር ስለከፈትክ አንዴ ሚታር የምን አባከክ ነው? ቅማላ ስለ ሀገር አውራ እስቲ ስለ ሀገር አውራ። ትክክለኛ ቅማላ ስለ ሀገሬ ንገራለሁ። መጀመሪያ እየሰደበኝ ነው ጅቦ አንተን እንደዚህ የምታደርገው። እሺ ፕሊስ በእኔ ተራ ማውራት የለበትም። በእኔ ተራ ማውራት ስድድብ ይቆም ካለ በለዚያ እኛ ምሁራኖች ከዚህ እየተወጣለን። ተፈለካ አስወጣኝ። 18 ዓመት በላይ ትላልቅ ሰዎች ነን። ኃላፊነታችን ለአባገዳ ማውራት አይችልም። እሱ አባገዳ የኛ እኔ አላወራሁም። በቃ ወርደሃል። ሚት አድርገው ጅቦ። ይሄን ሰው አላረግም። አስወጣኝ ከፈለክ ጅቦ ሚውት አድርግ። እሺ መሐሪ እባክህ። እሺ ቴንክ ዩ መሐሪ አውራም ጅቦ አስወርደኝ ከፈለክ አስወርደኝ። እሺ እኔ ተራ ታስወራው በፍቃድ ከሆነ ያስወርዳለሁ። መሐሪ አሁን ጽምዶና ኖ ስለ ኤርትራ ልንገረው። ስለ ኤርትራ ላወራለሁ። የኤርትራ መንግስት ትናንትና መግለጫ ሰጥቷል። የአማራ ልጆች በዚህ ፖለቲካ ስቃያችሁን የበላችሁ ወደ ሀገር እንዳትገቡ የሚያስፈራሯችሁ ያሉ ምንም አይነት አደጋ የሚሰማችሁ ኤርትራ ለእናንተ ከፍት ናት ብሏል ትናንትና። ይሄ ቆንጆ ኒውስ። መጀመሪያ ስለ ኤርትራ ልንገረው ማለት ነው። ስለ ኤርትራ ልንገረው። ቆይ የተሰራውን ትክክል እንንገሯ። አስመራ ሂዳ ሳምንት አትቀመጥ። ኖ ችግር ጎንደር ትገባለች። በአስመራ ጋር ጎንደር ትገባለች። ይጨንቃል እኮ። እሺ ቀጥል። ጎንደር ትገባለች፣ ወደ ሀገሯ ትገባለች። ችግር የለም፣ ክፍት ነው። በዛ መስመሩ በእኛ ቁጥጥር ስር ነው። ሁለተኛ ይኸውልህ ጅቦ አንተ የሰጠኸው አሁን እንደዚህ አስፈቱት ምናምን ኔቨር ቱ ኤቨር አልኩህ እኮ። በአንድ ብጣሽ ደብዳቤ የካናዳ ኤምባሲ ሪሊዝ አደረገው። ይሄ ልጅ በአንድ ብጣሽ ደብዳቤ ነው የምልህ። አለበለዛ አንተ ያልኖርክበትን ሀገር ማን ይገባበታል? ማለት ሰውዬ የለም ዝም አይልም። ኒውታርክ ሲጨርስ ታውራለህ። ሲጨርስ ነገር በጣም ደስ የሚል ነው በእውነት። ይህንን ስርዓት መደገፍ ሁሉም ሰው አለበት። ገባ ዓለምን ያንቀሳቀሰ ይህን ስርዓት አይታችሁታል። ያለውን አቅም እባካችሁ እድል ሰጥቶኝ ነው ላውራበት። መሐሪ ጨርስና ወደ አንተ እናልፋለን።
አይናችሁ እያየ አባገዳ ተገዥ ሆናችሁ። ወይኔ ግድ ነው ወንድሜ። የአራት ዓመት ታሪክ ያለው ከጨረሳችሁ በኋላ በሰፊው ሌላ እመጣለሁ። እኔ እሱን ጨርሱ ባላይ ሐሳብን ጨርስ። መጀመሪያ ሐሳብን ጨርስ። እኔ ሐሳቤን እኔ እኮ ነገርኩህ። እንትና አስፈታው ምናምን የምትሉት ገብቶሃል። ስም ለመስጠት ምናምን ካልሆነ በስተቀር በአንድ ብጣሽ ደብዳቤ አልኩህ እኮ የትዊተር ጀግኖችና ኤምባሲ ላይ ሪፖርት በማድረግ የካናዳ ኤምባሲን አስፈታው። ወደድኩም ጠላ አባገዳዎች ናቸው ያስፈቱት። ፕሊዝ ኦኬ ኖ እሱ ማለት ትችላለህ፣ መብት ነው አልኩህ እኮ። እኔ እምልሃለሁ እኔ ሪያሊቲውን ስለማቅ ነው። በአንድ ብጣሽ ደብዳቤ ካናዳን ያስፈታው። የሀፍት ሪሊዝ እቃወማለሁ፣ ይሄን ነገር እቃወማለሁ። መብት ነው ግን ትላልቅ በምን ተከሰሰች? አባገዳ በሚባል ምን በድሎ? ኦኬ ሽምግልና እኮ በደል ሲኖረው ነው ሰው። ምን በድሎ ነው? ምንድነው በደሉ? አንድ ሰው እኮ ሲያጠፋ ነው ሽማግሌ የምትልከው። ወንጀል ሲኖርበት ነው ሽማግሌ የምትልከው። መሀሪ አንተ ሀገር ላይ እኮ ሽምግልናም የለም አባገዳም የለም። ስለኛ ለምን ታወራለህ? አንተ ልጅ ወደ ስድድብ ልትሄዱ ነው አይደለ? ስርዓት አድርገሽ። በመቀጠል ወደ ወለጋ እንሄዳለን። ወለጋ አመሰግናለሁ። ጅቦ ማውራት እችላለሁ አሁን? ቆይ እስቲ ጃፒ ቀስ በል። የሞት ቀጠሮ አለብህ እንዴ? ሆልዲያውን ወለጋ እኔ እዚህ ጋር መሀሪ ይፈቅድልኛል። አንድ ጥያቄ። አንድ ሰው ፖሊስ ጣቢያ ታስሮ ሲገባ ወደ ማዶ ባቡር ክላክስ የለውም እንዴ? አራምበሳ ለቀላሉ አትንሰፍሰፍ ለባቡር። ቆይ ተውሱን እድል ስጠኝ ለአንድ አንበሳ ዋጋ። አመሰግናለሁ። ፖሊስ ጣቢያ ፖሊስ ጣቢያ አንድ ሰው ከቀረበ በኋላ ገና ወደ ፍርድ ቤት ኬዙ ሳይሄድ በፊት በዋስ የመውጣት መብት እንዳለው ሁላችንም እናውቃለን አይደል? ዋስ ማለት ገንዘብ ትከፍላለህ ወይ የንብረትም ይሆናል ወይ ገንዘብም ካሽ ይሆናል። ስለሱኛ የታሰርነው ነው ራሽ ታግ ቆይ ጃፒ ምን አውቀህ ስለኔ ምን አውቀህ ቆይ እና ግን ፍርድ ቤት ድረስ ኬዙ ከሄደ በዚህ ምላስሽማ 100 ጊዜ ታስረሻል። እኔ አልሰድብም። ባይ ዘ ዌይ እኔ የምነቃውን ሰው አልሰድበውም። እውነቴን ነው የምነግርህ፣ አልሰድብም። እኔ ሀሳቤ ሌላ ነው፣ አላማዬ ሌላ ነው። ካንተ ጋር እዚህ ጋር የምሰዳደብበት አንተ ባኒ ስርዓት ያዝ። ለአንድ ሹፌር 3000 ብር ሰጠው ብለህ አፈን አትክፈት። አይ ችግር የለውም። ምን 3000 በ5000 እሱን ራሱ ገርፈዋለሁ ከፈለኩ እና $5 not ብር። ኦኬ ስለዚህ ምንድነው ማንኛውም ሰው በዚህ ጉዳይ ላይ ለምን ሱዳናዊ መጥቶ መወያየት ይችላል። የዓለም ሚዲያዎች የሚዘግቡልህ ወይም ዓለም ሚዲያ የሚያንጫጫው ሁሉም ሰው ይመለከተኛል የጋራ ደህንነታችን ነው ስለተባለ ነው። ኢትዮጵያ ላይ የሚደርሰው ነገር ኤርትራን ስለሚመለከት የኤርትራ መዘዝ ለኢትዮጵያ ስለሚመጣ ስለዚህ መሀል ላይ በሚያነሳው ነገር ምንም አይነት ቅሬታ የለኝም። ሀሳብ አስተያየት መስጠት ትችላለህ። ቴንክ ዩ ሃሽታግ በጣም እናመሰግናለን። በመቀጠል ወለጋ ወንድም ያለ እሺ ተረኛ ነኝ። ከወለጋ አራተ ባኒ ዝም በል አንተ ምን ያ ብልጽግና ሰላም የተከበሩ አያጅቦ እንዴት ነህ? ሰላም ነው? ሰላም ወንድሜ እንዴት ነህ? ቅድሚያ የተማረ ኃይል ወይ ጃፒ ወይ መሀሪ ቢያወሩ ደስ ይለኛል። ቆይ አንዴ መሀሪ ላድርግ። ኦኬ አልተማረም። ቀጥይ ጸባይክ ብቻ ይገባል። ኖ ጅቦ እቺ 100 ጊዜ ታሰረች ሴትዮ አሽሙሯን ታውቁሽ። ለምን ያማሃል? 100 ጊዜ ታሰርሽ የጅቦ። እሺ ወለጋ ቀጥል ወንድሜ። ያ እኔ ገዳ እንደምታውቀው አያጅቦ ሰልቃጭ ነው። አልገድፈውም ስለማውቀው በደንብ አድርጌና እንደውም የገዳ ስርዓት እዚህ ጋር አዳምጠየው የገዳ ስርዓት እኔ አውቀዋለሁ። እኔ ስለማውቀው እኮ ነው ጅቦ ኖ አታውቅም። እኔ አልተዳደርበትም። ስለገዳ ሲስተም ልንገር አልደግፈውም ምን ማለት ነው? አልገድፈውም። ሰልቃጭ ነው ትላለህ። ይሄ ሰልቃጭ ነው። እውነቴን ነው የምልህ። ጅቦ ጨካኝ መሪ እየሆንክ ነው እኮ። አብይ አህመድን ለምን ትተካለህ? እሺ ሀሳቤን ልስጥ። በቃ ሀሳቤን ልስጥ። ሀሳቡን ያስቀምጥ ወንድም ጅቦ። እና አሁን እኔ በገዳ ተፈታ ምናምን የሚባል ይሄ ዝም ብሎ ሚዲያውን ለመያዝ ነው። በነገራችን ላይ ልጁ የሰራው ወንጀል የለም። እንደ ኢትዮጵያዊ እንወደዋለን። ግን ልጁን ያስፈታው መሀሪ እንዳለው ካናዳ ኤምባሲ ነው ያስፈታው። ከዛ በዘለለ ግን ይሄ ገዳ ምናምን የሚባል ገዳን ሲስተም እኛ እናውቀዋለን በደንብ አድርገን። አያጅቦ አንቺ ስለማታውቂው ነው። ገዳ በደንብ እንደ ጀላ ምናምን ቆራርጦ የሚሰለቅጥ እኮ ነው። አታውቂም እንዴ? አያጅቦ የወረደ ቃል አትናገር። ምን መሰለው ወንድሜ የወረደ ቃላቶችን እዚህ ቤት መናገር ትክክል ነው። አደያ ነገር ብልት ግንባራቸው ላይ ምናምን ብለህ ማስረዳት
ናውጣ እንደዚህ ስርዓት የጎደለው ንግግር አትናገሩ። ደግሞ ሐሳቤን አንዴ ልናገር። ቆይ ቀድምሻል፣ ጃፒ ቀድምሻል። ከዛ ባኒ ያለ በስርዓት ስናወራ እየተደባ ምክንያቱም እኛ ከ18 እኔስ ግን ተረኛ አይደለሁም ጅቡ እኮ ጃፒ ካወራ በኋላ አንተ ነህ። ባኒ ግን ምን ሆነ ነው? ቀጥል ጃፒ። እሺ አመሰግናለሁ ጅቡ። ምን መሰለ አሁን ይሄ መንግስት አንተ የምትደግፈው መንግስት አያጅቡ ፍራቻ በውስጡ ስላደረ ከሌላ ሰዎች ጋርም እንደዚህ ሸምግላችሁ አስታርቁኝ የሚል መልእክት ለማስተላለፍ የተጠቀማት ስሌት እንጂ በገዳ ስርዓት ማንም ሰው ከሰው ጋር ታርቆ አያውቅም። ገባ? ቆለጥ ይቆረጣል፣ ግንባር ላይ ነው የሚለጠፍልን። ጅቢያንስ መጥፎ ነገር አትናገር። ናውጣ እዚህ ይሄ ለታሪክ የሚቆይ ነው። ዩቲዩብ ላይ የሚለጠፍ ነው። እንደዚህ አይነት ወርዶች ተው። ግን ተው ጃፒ፣ ግን ተው። ተልኳለህ አይደለ? እሺ ባኒ ወንድሜ እኔ እመለሳለሁ ጅቦ። እሺ ቀጥል ባኒ ወንድሜ። ናይስ። አይ ቲንክ የተናገርኩት ነገር ማህሪን የሚጎትት አልመሰለኝም፣ ግን ወደ ሀሳቤ ልመለስ። ጅቦ ታስታውስ እንደሆነ ከዛሬ 2-3 ዓመት በፊት ባንዲራ አይሰቀልም መዝሙር አይዘመርም ሲል የነበረ ፒፕል ዛሬ በአባ ገዳ እየተዳደረ ነው። ይሄንን አሚን ብለን በመቀበላችን አቋረጥከኝ። ኖ ሐሳቤ ቴንክ ዩ እና ምንድነው ፈለግንም አልፈለግንም በቃ መቀበል ነው። እኔ ባላምንበትም እኔ በገዳ ሲስተም በቃ እኔ ባላምንበትም እኔ ባልከተለውም ግን እኔ አልከተልም። አንተ ገዳ ስርዓትን ማትከተለው ምንድነው? አሜሪካ አውሮፓዎች የሰለጠኑ ሀገሮች የሚመሩበት እኮ ነው። እንዴት ኦሮሞ ሆነ የገዳን ስርዓት አልቀበል? ይሄ እኮ ራስን ማውረድ እኮ ነው። እኔ ጅቦ እኔ አልቀበልም። መብቴ አይደለም እንዴ? ኖ ይሄ ስርዓት በሁሉም ብሔር ብሔረሰቦችና ሳልፈልግ በግድማ አፍንጫዬ ተይዞማ እየተቀበልኩት እኮ ነው። አዶኒን አስፈታ እኮ በቃ ከዚህ ውጭ መቀበል አለ እንዴ? ቴንኪው እሱ ነው። እሺ በቃ ምንም ፈለክም አልፈለክም አፍንጫህ በቦክስ እየተመታ ትገዛለህ፣ ትደዳደራለህ። ይሄ ማለት የዘመኑ ፖለቲካ ማለት ነው። ቴንኪው። ስለዚህ ዝም ብላችሁ አታላዝኑ። ገደለን፣ ሞትን፣ ፈለጠን፣ ተስማሙ፣ እርስ በርስ እንስማማና ወደሚቀጥለው ስቴፕ እንሸጋገር እንጂ አባገዳ መጣ አባገዳ ሄደ ብለን ብናለቅስ እንደዚህ ቆረጠ እንደዚህ አድርጎ ሰቀለ ምንም አታመጣም። ሙልህም ቴንኪው። ይሄን እንደዚህ አይነት ዛቻ ነው የምፈልገው። እንደዚህ አይነት ማስፈራራት ነው የምፈልገው። ይሄ ነው በቃ መሆን ያለበት። እሺ ወደ ኩዊን አማራ ምን ኩዊን አማራ ናውጣ። አንተ ጣልቃ ትገባለህ። አንተ አርፋታ ኩዊን አማራ ወይ ጅቦ ሶሪ፣ እኔ ስለ ገዳ ምናምን አያገባኝም። የራሴን ሀሳብ እዚህ ቆይ አንዴ እዚህ ጋር የተነገረ ነገር አለ። የማወቅ ግዴታ አለባችሁ። ኩዊንዬ ችግር የለውም። እሱም በኋላ ታስተምረኛለህ። አንተ ቤት ላይ የተነገረ ነገር ስላለ ሀሳቤ መስጠት ስለፈለኩ ነው። የጎረቤት ሀገር ኤርትራ አማራዎችን ስደተኛ ለመቀበል ምናምን ነገር ተብሏል። ገባ ሰማሁኝ። አማራ እኮ የኢትዮጵያ መስራች ነው። አማራ እኮ ነፃነቱን ሊያስመልስ ወጣ እንጂ ስደተኛና ቆይ ዝም በል። ስደተኛና ለማኝ ሊሆን እኮ አይደለም። አማራ እኮ ሀገር አለው። እኛ ለማኝ አይደለን። ከኛ በታች የሆነ ሀገር እንዴት ነው ስደተኛ የሚቀበለው? እየሰማ ነው ማሪ። እስኪ ዝም በል ጅቡ፣ ሀሳቤን ልጨርስ። ለአንተ ነው። ቀጥይ የኔ ቆንጆ ቀጥይ። ጠፋብኝ ማሚ ትሙት ማሪ መጠንቀቅና ሀበትካያ ንሕና መሓረን ኣብ ኤርትራ ይንነብርን ኢና ኤርትራ እንታይ ቀጥይ የመሰረተውን አገር ጥሎ ስደተኛ አይሆንም። ቢሆን መጨረሻ ላይ ሌላ ችግር እንኳን ቢመጣ አማራ ሀገር ይሆናል እንጂ ከኛ በታች የሆነ ሀገር ላይ ሄደን ስደተኝነት አንጠይቅም። ፈርስት ኤንድ ፎርሞስት ማለት ነው። ስምዓያ በደንብ ጌርካ ስምዓያ። እሺ ቴንክ ዩ በቃ ጅቦ ዳስ ማይ ኦፒኒየን። አይመለከተኝም ሌላው እንጂ አማራ መቼም ስደተኛ አይሆንም። ስደተኛ እንቀበላለን እንጂ እኛ ስደተኛ አንሆንም። ኖ ቴንክ ዩ። እሺ አንዴ ብቻዬን የማወራው ነገር አለ። ማሪ አማራ ኩዊን እየዛተችብህ ነው። ትወዳታለህ፣ ታከብራታለህ ምናምን ፀገም አለው ዲ ከመይ ከምዚ ትዛረብ ምን ስለ ዝኾነት ያ ከምዚ ኩዊን አምሓራስ ናብ ኤርትራ ይንከደኒና ገለገለ በቃ ንሕና ሃገር ዝመሰረተ እንታይ ፀገም አለው? ውሽጥ ተሰሚያ ነይረ ብዙ ነገር አለው። ግን እንታይ ክዘረብ አለው? ልትናገራት ይገባል። አማራ ኩዊን ማነች እንዲህ የምትዝትብህ? ማርያ ሆይ አንተ ስንቱን ያንቀጠቀጥክ ስንቱን ኢትዮጵያ ዝም በል እያልክ እያወራ ፖለቲካ እንዴ! ማነች እሷ? ማነች ማሪ? አማራ ኩዊንን ግን አላት እኮ አላት፣ ሀብታም ነች። ማነች?
ቢኖራትስ ማነች እሷ? ማሪ አንድ እንኳን ኮመንት አልሰጠም። ተይ ዘደናግጽ ነገር አለ። ሜላት አልማዝ የበላችሁ ሜላት ቀርቶ አልማዝ ሆኗል ስሟ። አልማዝ የ200,000 ዩሮ አልማዝ ጣቷ ላይ ያጠለቀላት። ከዛ ምን መሰላችሁ? ወይ ቆይ አላወራም ስለሱ ካልተከፈለኛ አላወራም። ሜላትዬ በካሽ ነገር ይሻሉ። ታዩ አላወራም። ሞት ይሻለኛል። በዚህ ግደይ በዚህ ሞቴን ይስጠኝ እነ እንቁርቲ አይናቸው ደም መስሎ የ200,000 ዩሮ ቀለበት እጇ ላይ ከተተላ አልማዝ የሆነ ቤት ግብት ትላለሁ። አልማዜን እንዳይገባሽ አሁን ወደ ማሪና ወደ ኩል ሊድ ይህን ጉዳይ ማፈነደዋለሁ። ውስጥ ለውስጥ የተብላላ ጉዳይ ነው። ሚዲያ ላይ ብሎ እንዲወጣ ነው። እንግዲህ ብዙ መረጃ ኳለን እኮ እኛ ዝም ብለን አውቀን እኮ ማርያው ግን ካብጎንኻይ ጠጠው ዝብላል አማራስ ኩይነስ ና ኸመጽያስ እዚህ ቤት የተወራ ነገር አለ። አንዴ ተመልከት ነገር ይበል። አንዴ አመጽያ እኛ አማራዎች አገር መስራቶች ነን። ኤርትራ እንዴት ነው የምንገባ? ተመልከት ማሪዋ ኑ ስላልካቸው እኮ ነው። አክብረህ እኮ ነው እንወዳቸዋለን። ኑ ግን በቃ የለ አምሐራ ኩይን ማናት እሷ? ፎቶ ይበድ የሆነ ኮመንት ላንሸራትት እኮ ማሪው ለነገር ሰው ትስዓላ ሕጂ ስማዕ ማሕርያ ወይ እሷ ማናት? አዎ ትወድሃለች። ትዋደዱ ነበረ። ይሄ ታሪክ እኮ ብዙሕ እኮ ነው። ወደኋላ እኮ ምልስ ካለን እኮ እና ማሕርያ ወይ ከይት ኣብ ጎንኻ እየ ኣነ ትግራዋይ ኣብ ፅምዶ ጠሚድና ወላ ኣምሓራ ኩን ወላ የሁለታችሁ ጉዳይ ባዚ መፈንዳት አለበት። እንዲህ ግርግርን እየተከተለች ቤትን ስትከፍት ትመጣለች ምናምን ምንድን ነው? እኔ እኮ ሰምቻለሁ እኮ ሽክሽክታ እኮ ሰምቻለሁ። መሐሪ እና ሰዋ እንደዚህ ሆኖ እንደዚህ ሞቶ እንደዚህ መሐሪ ዋይኔ የዋ አንተ እኮ ሰብ ትግራይ ማለት እኮ መሐሪ እኮ ትግራይ እኮ የዋህ እኮ ነው። በቃ እዚ ኤርትራ ኩሉ ሓደ። እሷ ግን አሁን መታ ማን ስለሆንክ ነው አንተ? እኛ አማራዎች ሀገር መስራት የራሳችንን ሀገር ለቀን ኤርትራ እንግባ ማነ ምንድነው? ወገቧን ይዛ እየተውረገረገች መሐሪ ይሄን ነገር እንዴት በቀላል ታልፈዋል? አንተ ይወዳብን እገላለሁ እያልክ የምትውል ሰውዬ እንዴት ኩይን እዚህ መታ ትወበራለች? ማነች እሷ? የኋላ ታሪኳን እናጥና እንዴ። የሚጠና ታሪክ የላትም። ሀብታም ነች። የሆነ ነገር እንኳን አለ። ከዛ የእነሱ ታሪክ በጣም ለአንድ ጊዜ መነጋገሪያ ነው። የሜላት ታሪክ በሉት። ሜላት አልማዜ ሜላት አልማዜ የእሷ ወሬ እኮ ድብዝዝ አለ። ሰውም ተስፋ ቆረጠ። ሰውየውም አሁን አይፈምስም። በቃ ተያዘ፣ ቀለበት አደረጋሉ። እሺ ወደ ዋና ፖለቲካችን ስንገባ ምን መሰላችሁ? አሁን የመሐሪና የኩይን አማራ ጉዳይ በውስጥ መስመር እስቲ ስንት እንደሚከፍሉ እናይና እንሞለስበታለን። አሁን ቀጥታ የሚሆነው የአባገዳ ስርዓትን ለመቀበል የአባገዳ ስርዓት ኢትዮጵያ ውስጥ እንዴት መስፋፋት እንዳለበት አባገዳዎች እያወሩ አይደል? የአባገዳ ስርዓት ምን ያክል ለወጣቱ እንደሚያዝን ወጣቱንና መንግስትን ለማግባባት የሄደበት ርቀትን ስናይ ይህ አባገዳዎች እኮ በዚህ እኮ አይለቁም እኮ። ዳልቻን ለምንድን ነው አባገዳ ያልሄዱለት ስንል አባገዳ እንደዚህ አይነት ነገር አይነካካም። አባገዳ እንዴት ነው እንደዚህ አይነት ዱርዬዎች ጋር ተሳዳቢዎች ጋር አይነካካም እኮ። እንደዚህ ጋር አይነካካም። ጨዋ የሆኑ ሰዎች ጋር ለአገር ጠቃሚ ወጣትን አነቃቂ ማርያም ላለ ጀግና ነው እንጂ እንዴት ነው ለዳልቻ ሄዶ አያቸው? ጨዋ ነዋ። ከ400,000 ዓመት በፊት የነበረ የራስ የሆነ መስተዳደር የነበረ የሰው ልጅ ከዛኔ እኮ ዘላን ነበር እኮ። አባገዳች ግን በዛ ጊዜ ከ400,000 ዓመታት በፊት የነበሩት ስርዓት፣ አሁን አሜሪካ የምትጠቀሙት ስርዓት፣ አሁን አውሮፓ የሚጠቀሙት ስርዓት፣ ጨዋነት፣ ደንበኝነት፣ የሰው ልጅ ነፃነቱ። አሁን አዶናይ ምን አወራ? የወሬ ነፃነት ስጡት። አባገዳዎች እኮ ተናገሩ እኮ
ተናገርኩ ሄዶ እኮ እስር ቤት እኮ ተናገሩ። ይሄ ልጅ የመናገር ገደብ አትስጥት፣ መጥፎ ነገር የሚናገር ሰው አይደለም። ይሄ ጀግና ወጣት ብዙ ሰው ያነቃል። ተመልከቱ፣ ይሄ የገዳ ሲስተም ለሁሉ አገር መስፋፋት አለበት። ለአምሐራ ክልል፣ ለኦሮሚያ የራሳቸው ነው፣ ለደቡብ፣ ለትግራይ ክልል፣ ለሀዲያ፣ ለቤኒሻንጉል፣ ለአፍራ፣ ለሁሉ፣ ለሶማሊያ፣ ለሁሉ የሚሆን ታሪክ ነው። በቃ አማራዎች አሁን ባለው ህገ መንግስት ፍጹም ተቀባይነት የለውም። አማራ እዚህ ላይ ምንም አይነት ድርሻ የለውም። ይሄ ህገ መንግስት ይቀየር ይላሉ አይደለ? በቃ በጎዳ ይቀየራል፣ ጎዳ ይሞጣል። ሃሽታግ እድል ሰጥቼሻለሁ የኔ ቆንጆ፣ ማውራት ትችያለሽ። አመሰግናለሁ። ትክክል ጅቦ። እኔ አሁንም ልንገርክ የህብረተሰብን ወይ የማንኛውንም ማህበረሰብ ባህል አከብራለሁ። ወሬ በርብኝ ጊዜ ስላለኝ በጣም አተቢዩት አርጋት ደረዝ እንደ ግለሰብ እኔ የሚመለከተኝ ጉዳይ አይደለም። ስለ ማንም ሰው የፈለገበትን ነገር መከተል ባህሉን መጠበቅ ይችላል፣ በፈለገበት ባህሉን ማንጸባረቅ ይችላል። እኔን ያ ባህል እኔን እስካልጎዳኝ፣ እኔን እስካልነካኝ፣ የኔን ማንነት ካላጥላላብኝ በስተቀር ፈራጁ አንድ እግዚአብሔር ስለሆነ አይመለከተኝም። በድንጋይም ማምለክ ይችላል የፈለገውን ብዬ አምናለሁ። ሶ በአዶና ላይ በመጀመሪያ በጣም ደስተኛ ነኝ። እውነት ለመናገር የእናቱን ደስታ ሳይ ተሞልቷል። ይቅርታ ስላቋረጥኩሽ። ምን መሰለሽ እንዳንድ የኮሚቴ አባላችን እንደመሆንሽ፣ እንዳንድ ቅርብ አማካሪ እንደመሆንሽ እንደው የኩዊን አማራና የመሀሪ ጉዳይ ቴንክስ ቅዱስ ጅቡ። የሚያገባኝ ጉዳይና የማያገባኝ ጉዳዮች አሉ። ስለዚህ ጉዳይ አገባሽም በዚህ ጉዳይ ላይ ማህበሩ በውስጥ ቢወያይበት ይሻላል እንጂ አደባባይ ላይ እኛ የምንሰጣበት ጉዳይ የለም። አያገባኝም። በሚያገባኝ ጉዳይ ላይ ብቻ ነው ሀሳብ መስጠት የምችለው። አይ በሁለቱ መካከል እኔ ሰሞኑ ትንሽ የሆነ የሰማሁት ነገር ስላለ ደግሞ የኛ ማንነት እዚህ ላይ ብቻ ደግሞ ሀሳብ መስጠት የምችለው እኔም እንደ አንድ አማራ ተወላጅነቴ አማራነት ማንነት ለምኖ የሚያድር ማህበረሰብ አይደለም። ራሱን የቻለ ያችን ሀገር ለትውልድ እስከ ትውልድ እዚህ ደረጃ ድረስ ያደረሰው የማንም ተለጣፊ የማንም አገልጋይ። አመሰግናለሁ። አሁን ለምሳሌ መሀሪ ገብቶ የትግራይ ተወላጆች ውጭ ሀገር የምትኖሩ ወደ አስመራ መታችሁ ከአስመራ ወደ ትግራይ መግባት ትችላላችሁ፣ መንገድ ክፍት ነው ካለ እሺ ዳጓራም ለምን ልጨርሳ? ለምን ታፈነኛለህ እንዴ? መልካም ነገር መመኘቱን ለምን ወደ ሌላ ነገር? እሺ እኔ እንኳን ሳልሆን አልኩ እኔ እንኳን ሳልሆን ደማቸውን እዛ ጋር ግንባራቸውን ለጥይት እንኳን የሰጡ ወንድሞቼ እኮ ከማንኛውም አካል ጋር እባክህ አስጨርሰኝ ፕሊስ። ይኸውልህ ከፈለጉበት አካል ጋር መስራት ይችላሉ። አንድ ሀገር እንደውም እንደዚህ በሯን ስከፍትልን እልል ማለት ነው የምንጠብቅ። ይሄ ማለት ግን እኛ ለማኝነን እያልን አይደለም። ማንኛውም ጦርነት እንኳን የአፍሪካ ጦርነት አይደለም የውጭ ሀገራት ያደጉት ሀገራት እንኳን አንድ ሀገር ብቻውን አይገጥምም። ሌሎች ሀገራት ዩኒየኖች ይሆናሉ፣ አንዱ ያንዱ ቡድን ይሆናል። በሎጂስቲክ ይሄን ነገር ለማፍረስ እየሰራች እኮ ነው። ሃሽታግ ይሄን ነገር ለማክሸፍ ነው። እሱ የራሷ ምልከቷ ነው። እንደኔ መልከታዬን ደግሞ እየነገርኩ ነው። ከማንኛውም ሰው ጋር አልኩ ቲፒኤልኤፍ ትናንት አራጄ ከሆነ ምድር ላይ ያለው አካል ተስማምቶ ከቲፒኤልኤፍ ያዋጣኛል ካለ እጄን እያጨበጨብኩ ነው በሬን ከፍቼ የምቀበለው። you understand me? so የፈለጉት አካል ጋር መስራት ይችላሉ። ይሄንን ደግሞ አንድ ሀገር ፈቅዶ እኔ ያለውላችሁ እኔ እንዲህ ነኝ ሲል ደግሞ እኛ ወደዛ ሄዶ ጦርህንም ወደዛ አስቀምጠ ሴቭ የሆነ ቦታ ላይ መንቀሳቀስ እንደኔ እንደ አንድ ግለሰብ የጦር መሪ ሆኜ ምናምን ሳይሆን እንደ አንድ ግለሰብ እንደውም አፕሪሺየት የማደርገው ነገር ነው። ገባ ወዳጅነት ለሰጠሽን ህዝባዊ ምክርና አንቂና አነቃቂ የሆነ ንግግሮችን ለህዝብሽ ስላደረግሽ በጣም እናመሰግናለን። በመቀጠል ይዙ ይላል እንግዲህ ይዙ እስቲ ቀጥሉ። እሺ እንዴት ነህ? ሰላም ኦኬ ይዙ ነው። እሺ ከዚህ ቤት ሁሉ አጨብጭቤ እንዳላባር ምድረ ቀንቀና ቴንክ ዩ ቅዱስ ጅቦ እባክህ ቤኒ ቆይ አንዴ አንተ እኮ ኢቲቪና ፋና አይደለም እኛ እንቅዳል ሚዲያ የለን። ሃሽታግ እውነት ትኩስ እንጀራ ይስጥሽ። የተናገርሽው እንዳሉ ሁሉ ጥሩ ነው። ትኩስ እንጀራ በምጥሚጣ ይስጥሽ። እኛ አሁን ኦፍኮርስ
ተጋሩ ወደ ኤርትራ ገብታችሁ በኤርትራ ወደ ዛላምበሳ አድርጋችሁ ትግራይ መግባት ትችላላችሁ ካሉ ያው እንግዲህ እሱም የራሱ የቻለ በር ስለሆነ ስለሆነት በጣም ነው እናመሰግናለን ብዬ የሮጥኩ ሻንጣዬን ይዤ ነው የምገባው። የራሷ ችግር ስላለባት ከመሀሪ ጋር ልንገር ምን መሰለ እንዴት መሰለ ነገሩ። አይ ቆይ ዶላር ልጠይቅበት መጀመሪያ በውስጥ እሺ፣ ከዛ አስቀጥል ሀሳብ። ስለዚህ አብይ አህመድ ደግሞ ያው መንገዶችን ሁሉ መዝጋት አይደለም ወደ ትግራይ የሚሄዱትን። ስለዚህ መንገድ በዚህ በኩል መንገድ አለላችሁ ንግቡ ካለ እንደነ መሀሪና እንደ ኢሳያስ የመሳሰሉ ለምን አንገባ? ሱዳኖቹ እንኳን ሁሉም ሲዘጋብን ሱዳን ተጠግተው ሱዳኖቹ እንኳን እየጨነቃቸው መግቢያ ያጡ ተጋሩን እኮ ተቀብለው እዛው ቦታ ሰጥተው እንዲኖሩ አድርጓል፣ እንዲታቅቡ አድርጓልና ለምን ስለዚህ በኤርትራም ሆነ በጅቡቲ መግባት ከቻለን ችግር የለብንም። በቀይ ባህር አድርገን መቀሌ የምትባል መርከብ አለችልን። በመቀሌ መርከብ አንድ ነገር ልንገር ኢዝ ወንድሜ፣ ዝም ብለን የገባው አሁን ዝም ብለህ ነው። መሀል ላይ ኩዊን መታ ነው ሀሳባችንና አጀንዳውን ያስለወጠችው እንጂ የሀሳባችን የመነሻው መንገድ ቴንኪው አባገዳ የሚል ነበር። አባገዳዎችን ለማመስገን በአዶናይ ስም ነበረ ፕሮግራሙ የተዘጋጀው እና ኩዊን አምሃራ ከመሀሪ ጋር በውስጥ ፎንቃ ምናምን ይጫወቱ ነበር። እንደዛ ይሰማል። ከዛ ምን ታረግልሃለህ? ለምን በአደባባይ ታወራለህ? ቅዱስ ጅቡ በዚህ ጉዳይ አውርተንበታል። እንደዚህ አይነት አጀንዳዎችን አንቀበልም። ወደ ሀሳባችን ያለው ነው። እኔ መረጃ የደረሰኝ ነው። ከዛ አላችሁ ከዛ ኩይን ስርዓት ትለኛለች። ከዛ ኩይን መሀሪ የሆነ ገብቶ እንትን ሲል መታ ጃስ ትለዋለች። መሀሪ ደግሞ ላጠው ይወጣል፣ አይመልስም። ሁሉ ጸጥ። ለምንድን ነው ማናስታርቅ? ወይ እሱን ዶላር እንጠይቅበታለን። በውስጥ አንዳንድ መረጃዎችን እየሰበሰብን ነው። ኮሚቴው እያጣራ ነው። ሃሽታግ በዚህ ኮሚቴ መካከል ላይ እቅነዘነዛሉ ካልሽ በጣም ችግር ይመጣል። ቴንኪው አባገዳ የተባለውን ፕሮግራማችንን እንግዲህ ከማጠናቀቃችን በፊት እስቲ ባኒ ሀሳብህን ስጥ። ያ የተከበረ ማህበረሰብ፣ ያ ትልቅ ሀገር የመሰረተ ማህበረሰብ ኢንተርኔት፣ ሽንት ቤት ምንም የሌለበት ሀገር ለስደት ሲመኝ እኔ አፈርኩኝ። ከዚህ በላይ ፖለቲካም ውይይትም አልፈልግም። ጽምዶን ሊያበላሽብኝ ነው እንዴ? ኤርትራውያንንማ መናገር አችልም። እሺ እንዴት አንተ ከአባገዳ ወደ ኢንተርኔት ትሄዳለህ? አይቀርም። ምን አገናኝ? ቴንኪው አባገዳ የሚባል ፕሮግራም ይዘን መተን እሱ ሽንት ቤት የለም ኢንተርኔት የለም ምናምን ሀሜት፣ ማሽንቋጠጥ፣ ማንቧጠጥ ጥሩ አይደለም። እሺ ቴንኪው አባገዳ በላ አንዴ አልሰማንም። ቴንኪው እውነት ስለ አባገዳ እኔ ብዙ ነገር ማለት ፈልጋለሁ። በጣም ቴንኪው እንደዚህ የታሰሩትን እነሱን ብቻ ሳይሆን እስር ቤት ያሉትንም ጭምር እንዳሉ በማስታረቅ አስፈትተው እስር ቤቱ አይጥ ብቻ ወር እንዲልበት ሰው ሳይሆን አይጥ የአይጥና የዝንብ የሸረሪት መቀመጫ እንዲሆን ሰው አቶ ማለት ነው። እንደዛ ቢያደርጉ በጣም መልካም ነው። እውነት የተባረከ ነገር ነው። ግን መንግስት ፈርቶ መሰለኝ የለቀቃቸው ወጣቱ ተነሳል። ግን እንትን እርቀ ሰላሙ ማበላሸት አልፈለጉም። ሌሎቹ አልተፈቱም። አዶናይ ብቻ ነው የተፈታ። ሌሎቹ አልተፈቱም። ስለዚህ ትንሽ ፈራ ተባ እያለ ነው መንግስት። እንግዲህ ያው ወጣቱ ሲነሳበት ትንሽ ያው ፈራም ስላለ ያ በሽምግልናም ቢሆን እናስፈታቸው፣ አውቀን ሽምግልና ብለን እናስፈታቸው ብለው ያው እዛም ፖለቲካ ተጫውተዋል። በእርግጥ እኮ ይሄ ደግሞ እንደኔና እንዳንተን እኮ ፖለቲከኛ ያማል። ምክንያቱም በህገ መንግስት ብቻ ነው የሚተዳደረው። ገባ? ማን የመጣው ፓይለቱ ነው እንዴ? አይጅቡ እሺ ወደ ሐሳብ ከኤርትራ ጋር ታነካካን። ስለ አባገዳ አውራ ባኒ። አባገዳማ እኮ በቃ ጨረሰ እኮ። በአባገዳ ትዳኛለህ፣ ትፈርማለህ፣ ሽምግልና ይቀመጥልሃል፣ ትቀባለህ፣ ይተፋልሃል፣ ትኖራለህ። በቃ አለቀ። ምን እናድርገው? ምራቅ ቱቱቱ ይደረግልሃል። ስርዓቱ ነው ግንባር ላይ ባዲ ተጨባለቅ የሆነ ሰዓት ላይ እንትናን አወቃችሁት? ሚኪ ማይኮ የሆነ ትልቅ ጣሳ ነገር አምጥተው ብለው ተፍተው ጠጣ አሉት። እሱን ጠጣ፣ ተባርከሃል ብለው ባረኩት። ተቀደሰ፣ ገዳ ሆነ። የታባቱ ሆነም ቀረም ምዕመናን ቴንኪው አባ ገዳ
እንላለን። አዶናይን ስለፈታችሁልን እናመሰግናለን። የዛሬ ፕሮግራማችን ከቡና ጋር ይህን ይመስል ነበር። እህታችን ዳጊ ደግሞ ቲቲ ብላ መጣች። ቲቲ ፍቅር ይባላል። የቴሌግራም ቁጥሯን አስቀምጣለች። በቴሌግራም ቁጥሯ እየደወላችሁ የሳምንት የወር የሁለት ወር የዓመትም ክፍያ ያለው ሴጋ ጠብጥቡ እንላለን። አለማጣው ነው ይታያል። ጥሙጋ የጭንቅ ቀን ደራሽ እንደምነ ሴጋ ብላ የምታስተዋውቅ እህታችን ነች። እንግዲህ ችንቻችንን ለማበረታታት ሁላችንም እንትን እንላለን። ተመስገን አምላኬ። የዛሬው ፕሮግራማችን እዚህ ጋር ይጠናቀቃል። ምዕመናን ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ፣ እኔንም ሳፖርት ላደረጋችሁኝ ካሳይ ሐወይ በጣም እየዘመስግን እንደገና ደግሞ ኪዳን ሐወይ ንዓኻውን እግዚአብሔር ያብለይ ጥዕና ያበለይ ናይ ዩቱብ ቻናል እየገባችሁ ሰብስክራይብ አድርጉኝ። አዶናይ ስለተፈታ ደስ ብሎናል። ማሚ አልተፈታም። ጆሲ ፔሬዶ አልተፈታም። እንኳን አልተፈቱ እኛ ምን አገባን? ዋናው አዶናይቻችን ይፈታልን። የትግራይ ቆልዓ አይ ጉርማ ሞገስ አይ ቁንጅና አይ ሴቶች ሁሉ በቃ እንደሚያለቅሱ ስለ ወንድሜዋ እንኳን ተፈታ፣ እንኳን ደስ አለህ። ያቺ እናት እንኳን ደስ አላት። እኔ ኮጭነቁ የነዛ ደግሞ 3 ልጆች 4 ልጆች ናቸው እንጂ አምጥተህ የምታሳድጋቸው የደቡቦች አንድ የትግራይ ልጅ እንኳን አጥተህ ነው አንተ ነው እናት ታሳድጋቸዋለች መቀሌ። ግድ የለም ሆነም ቀረም ግን ለዚህ ልጅ ድምፅ ሆናችሁ አባገዳ ስላስፈታችሁት ቴንኪው። አባገዳዎች ቢልቂስ የምትባለው መታለች። አንቺ ለምን አባትሽ ነው እንደዛ እየጻፍኩልሽ ማትመልሽ? አንቺ ቆራጣ ጎራዳ ለምንድን ነው እኔ ግን በጣም እየገረመኝ ያለው ህገ መንግስቱን ቀደዱት እንዴ? በገዳ ስርዓት መመራት ጀመረ። ወደሽ ነው? ለምን አባትሽ ገዳ ስርዓት አሜሪካ የምትተዳደርበት እኮ ነው። እድለኛ ነሽ ማለት አይከብድም። ግን ይሄን 120 ሚሊዮን ህዝብ በ20 በማይሞሉ እንትኖች የገዳ ስርዓትን ዝቅ ለማድረግ የምታስቡ ሰዎች ጨምላቃዎች ናቸው። ተው እንጂ ፖለቲካችንን እንስራበት። ተው እንጂ አትውጥውጥ። ለማንኛውም እስቲ ይሄ ትንታጉ አክቲቪስት መጣ። 1-2 ደቂቃ ልስጠውና ልውረድ ነኝ። አሁንም ኔትወርክ እያስቸገረ ነው። አልተመለስኩም። ወጣው አሁን ይሰራል። እሺ ቀጥል። ኤክስዶስ እና ጅቦ ለማንኛውም እኔ ፋይናላይዝ ማድረግ የምፈልገው ምንድን ነው፣ እኔ ይሄ ያለው መንግስት የኦሮሞ መንግስት ነው ብዬ አላምንም። እኔ ፐርሰናሊ መንግስት ምንድን ነው እያደረገ ያለውን ካርታ በጠቅላላ ስቦ ጨርሷል። ህዝብ ለህዝብ አፋጅቷል። ትላንትና ትግራይ ላይ የተደረገውን ጦርነት ካየ ህዋት የሚባሉ በጣት የሚቆጠሩ ሰዎች በትግራይ ህዝብ ከለላነት ዛሬ ያሉበት ደርሰዋል። ስለዚህ ህዝብና ፓርቲ ሲቀላቀል የሚኖረውን ፓወር አንደርስታንድ ስለሚያደርግ ብልጽግና እንደ ፕሮቴክሽን የኦሮሞን ህዝብ እየተጠቀመው ነው ብዬ ነው የማስበው። ስለዚህ ራሱን ኦሮሞ አድርጎ ፖርትሬ ለማድረግ እየሞከረ ነው ያለው። መንግስት ላይ ያለው ጥቃትና ተቃውሞ ይቀጥል፣ ግን በየትኛውም ግራውንድ ይሄ መንግስት የኦሮሞ መንግስት ነው ብለን ልንል የምንችልበት አርጊመንት የለም። ማድረግ የፈለገው እሱን ነው። አቡነ ማትያስም አያስጥሉህም፣ ጀዋርም ሊያስጥልህ አይችልም። አዶናይንም ብትሆን እኔ ጉዳይ አይደለም፣ ግን አባገዳ ከመጣ ፈታሃለሁ። ስለዚህ በሀገሪቱ ላይ ከፍተኛ አውቶሪቲ ያለው አካል አባገዳ ነው እያለን ነው። ፒውርሊ ፖለቲካል ስቴትመንት አድርጌ ነው ማየው። እንደ አንድ ተቃዋሚ ይሄን መንግስት ለይቶ መቃወም ተገቢ ነው ብዬ ነው ማስበው። ገዳ ጠንካራ የሆነ የፖለቲካ ሳይሆን አክቹዋሊ ካልቸራል እና ፖለቲካል እንትን ነው ተብሎ ነው የሚታሰበው። እሳቤ ነው ገዳ ተደርጎ የሚታሰበው። ቢሆንም ግን ይህን መንግስት ብቻውን መቃወም ተገቢ ነው። በገዳና በኦሮሞ ስር ተደብቆ ነው ለማምለጥ የሚያደርገው ትግል ነው ብዬ ነው ማስበው። ግን የተደረገው ነገር በጣም የሚያሳፍር ነው። ሊሸመግሉ የሚሄዱ አባገዳዎች በህግ የተያዘ ጉዳይ ላይ ለምን እንደገቡም አልገባኝም። ኤኖ አመሰግናለሁ። ይህንን ክላሪፋይ ላድርገው ብዬ ነው የገባሁት። እሺ ውድ አድማጮቻችን እንግዲህ ኤክስዶስ እንደምታውቁት የፖለቲካ ትንታኔው ከእውቀት ጋር አብሮ የሚሄድ ነው። ሆነም ቀረም ግን የአባገዳን ስርዓት ኢንሻአላህ በቅርቡ ይቀበላል ብለን እናስባለን። ያው ባጀት ይበጀትልሃል፣ ካለበት ሀገር ወደ ሀገር ገብተህ እንድትሰራም
እድሉ ይመቻችልሃል። ዋናው ምን መሰለ እንደዚህ አይነት ወጣቶች ወደ ፖለቲካው ሳይሆን ወደ ስራው እንዲገቡ ነው የምንፈልገው እኛ እና ኤክስፕረስ ወንድሜ የገዳን ስርዓት ይዘን ኢትዮጵያን ባይዘው አድቫንቴጅ አለው ጅቦ በሞጋፈቻም ሆነ በጉዲፈቻ ኦሮሞነትን ስትቀበል ብዙ አድቫንቴጆች አሉ። ማይኮን ታውቀዋለህ አይደለ? ፕራንክ ምናምን የሚሰራ የነበረ ልጅ የቅርብ ወዳጄ ነው። አሁን የመከላከያ ቪዲዮዎች ይሰራል። ጥሩ ጥቅማጥቅምም ያገኛል እና መጠመቅ ጥሩ ነው። ክርስትናን ተጠምቀ ክርስቲያን እንደምትሆን ኦሮሞነትንም በገዳ ተቀብለ አሪፍ ነው። በርታበት። እናንተ ደግሞ ሀሳባችሁን እንደቀይራችሁ ምናምን እየመጣችሁ አውሩ እስቲ ልቀር እስቲ አሁን ኤክስዶስ ሀሳቡን ቀይሬ ወይ በበጋደ ስርዓት ምናምን ያሉ እኮ ቁጭ ብለው በል መልካም ቀን ደህናዋል። አሜን። እሺ ኤክስዶስ ወንድም እንግዲህ ወጣቱ ወደዚህ ጠጋ ማለት አለብን። ሀሳባችንን ቀይረን ሀገራችንን የምናለማበት ሀሳቡ ወደ ማለት የወጣቱ ሀሳብ ተበታትኖ ትርኪ ምርኪ ማውራት ፖለቲካ ፍጨው መልሰው አቡካው ምናምን እዛው ላይ ምንም ነገር ወርዶ መሬት ላይ ላይሰራ ፖለቲካ እድሜያችሁን መግፋት የለባችሁም። ወደ ብልጽግና ማማ መሄድ ነው። ይሄ ነው በቃ መተጋገዝ፣ መተባበር፣ መስራት፣ መለወጥ ይሄ ነው ፀሐይ መንግስታችን ቢፈልገና ሁላችሁ አትቅሩ። አንዳንድ ፕሮግራሞች ሲዘጋጁ ኖ እኔም መንግስት ያመጫችልኝ ነገር አለ። ሚስጥር ነው፣ ሰርፕራይዝ ነው ማረጋችሁ። ገመቺሳ ይዤ ስነዳ ምናምን አሳያችኋለሁ። እምቢ ካላችሁ እየጠቆምኩኝ አስይዛችኋለሁ። በቃ ብዙ ነገር እኮ የለም እኮ አሁን። አመሰግናለሁ። በቅርቡ ኢንሳ አቀላቀላለሁ። ለነበረን ቆይታ ሁሉ በጣም አመሰግናለሁ። በመጨረሻም ትግራይ ትስዕር፣ ከሁሉም ትስዕር ብቻ ሳይሆን ሁላችሁንም ትሰርር። ይሄ ነው በቃ ነገሩ ያለ